ሀናን ግን በዚህ ደረጃ እንድትጠላና ከድራማው ብወጣልን እንድትባል የሚያደርጋት ደራሲ ምን አስቦ ነው? መጀመሪያ አካባቢ ወይም ግማሽ ላይ በጣም እንድትወደድ በሁሉም ደረጃ ፍቅርን እንድታገኝ ክብርን እንድታገኝ ካደረጋት በኋላ እንደዚህ ወርዳ ቁልቁለት እንድትጠላ ያደረገበት ምክንያት ምንድነው? አልገባኝም ቤተሰብ። እውነት አሁን ኮመንቱን ሁሉንም ካያችሁት ሀና ይድፋሽ፣ ሀና ውጪ፣ ሀና ስታስጠላ፣ ሀና እንደዚህ ማለት እሷ የምትሰራው የተሰጣትን ነው አይደለ? ግን በዚህ ልክ እንድትጠላ የሚያደርጋት ደራሲው ምን አስቦ ነው? እኔ ጥያቄ አለኝ ቤተሰብ። እናንተም እርግጠኛ ነኝ እኔ ሀሳብ ይኖራችኋል ብዬ አስባለሁኝ። እና ምን ትላላችሁ? እንዴት እያያችሁት ነው? ደራሲው ምን አስቦ ነው ሀና በዚህ ልክ እንድትጠላ ያደረጋት? ለምንድን ነው? እውነት አልገባኝም። እናንተም ጥያቄ ካላችሁ አቅርቡ ቤተሰብ። ለማንኛውም እንዴት ናችሁልኝ? ሰላም ናችሁ ወይ? ብያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ነባር ቤተሰቦች ደግሞ ቪዲዮዬ ሲደርሳችሁ የላይክ ምልክቷን ጫን ብላችሁ በማጥቆር እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ እና ስለ ሀና የሆነ ነገር እንድትሉኝ እፈልጋለሁ። እውነት ቤተሰብ አሁን በጣም እያስጠላች ነው የመጣችው። አሴርን አንድ ባንድ ነግረዋለች። የሆነ ሰው እያስቸገራት እንደሆነ እሱ የሚፈልገውን ነገር ካላደረገችለት ቤተሰቦቿን እንደሚበጠብጥ እና በጣም እያስቸገራት እንደሆነ ለአሴር ነግረዋለች። አሴር ደግሞ ይሄንን ነገር ለተምቹ ነግሮታል። እንደዛ ስለሆነ ያው አሴርና ተምቹ አንድ አይነት ናቸው። የአንድ ሳንቲም ሁለት ገጽታ ናቸው። ስለዚህ ይህንን ነገር ለተምቹ ነግሮት አብረው እየተከታተሏት ነው። እሷ ደግሞ አንተነህን ተከትላ ስትሄድ ከኋላዋ ተከትለው እያዩዋት ነበር። አንተነህ ደግሞ ከቤተሰቦች ራቅ ስትለው በጭራሽ እኔ የምፈልገውን ነገር ካላገኘው ከአንቺም ሆነ ከቤተሰቦችሽ አርቅም ብሎ አንገቷን እንቅ አድርጎ ሲያስቸግራት ነው። እንግዲህ አሴርና ተምቹ ከኋላ እየተከተሉ ስለነበረ እንደውም ተምቹ ቢላ ይዞ ነበር ካየችውና እየተከተሉ ስለነበረ ያው አሴር መጀመሪያ ተጠግቶ አሴርን ደብድቦታል። የዛ ጊዜ ግን ተምቹ ድንጋይ ይዞ ጭንቅላቱን ሊመታው ሲል ተው እረፍ፣ በቃችሁ አትደባደቡ ብላ እንደውም ለአንተነህ ነው የደገፈችው። አንተነህን ተነስና ሂድ፣ በቃ ተነስና ሂድ፣ እናንተም አትምቱት ብላ ተበሳጭታ አሴር ላይ ጮኻበት። ለመጣችሁ ብሞትስ ምን አገባችሁ፣ የሚመለከታችሁ ነገር የለም ብላ መጥፎ ቃላት ተናግራ እሱን ተከትላ ሄዳለች ማለት ነው። እሱን ተከትላ ስላችሁ ያው አንተነህም በሌላ ቦታ ሄደ፣ እሷን በሌላ ቦታ ሄደች። ግን ማለት ነው እዚህ ላይ እኔ ገብቶኛል ለምን እንደዛ እንዳለች፣ ለምን እንደተቆጣች፣ ለምን እንደተበሳጨች ገብቶኛል። ምክንያቱም በሷ ምክንያት ሰው ገለው ወይም በሷ ምክንያት የሆነ ነገር ተፈጥሮ እነሱ እንዲጎዱ ስለማትፈልግ ነው። ምን አገባችሁ፣ እኔ ብሞትስ ምን ያገባችኋል፣ አይመለከታችሁም ያለችበት ምክንያት ግን እሷን ብለው እስከሄዱ ድረስ ደግሞ እሷን አክብረው እሷን እያስቸግራት ስለሆነ እንዳያስቸግራት ብለው ለሷ ዋጋ እስከከፈሉ ድረስ በዚህ ልክ ውስጣቸውን የሚያስቀይም ንግግር መናገር አልነበረባትም። ገብቷችኋል ቤተሰብ? ያው በሰዓቱ ተናዳለች፣ ደንግጣለች። እንደው እኛ ሴቶች ስንባል እኮ ግን ማርያምን አንዳንድ ጊዜ እናናድዳለን። ማርያምን ወይ መናገር አልነበረባትም። እያስቸገረኝ ነው ብላ ባትናገር ኖሮ አሴር ከዚህ ሁሉ ጣጣ አይገባም ነበር አይደለ? ከዚህ ሁሉ ጣጣ ከገባ በኋላ በራሷ ምላስ ራሷ ባደረገችው ነገር እንትን ብላ እንደገና ደግሞ እነሱን እንድከፋቸው ነው ያደረገችው። ገብታችኋል? ተምቹ ሲጀምር መጀመሪያ ጀምሮ ታውቃላችሁ እንትናን ሀናን አልወዳትም። ሀና አትመችውም። አሁንማ እንደውም ሀና በጣም ብልጥ ናት፣ የተማረች ናት፣ እንደኛ አይነት አይደለችም። ለእያንዳንዷ የምታደርጋቸውን ነገሮች እያመዛዘነች ነው፣ እንደኛ ጅል አይደለችም በሚለው ሀሳቡ ሁሉ ሂዷል ማለት ነው ተምቹና ሀና እንደዛ መናገር አልነበረባትም። ያም ሆነ እንግዲህ አንተነህ ተምቹን ማለት አሴርን ደብድቦታል። ደም እስኪወጣ ድረስ ነው፣ ደሙ እስኪፈስ ድረስ ነው የደበደበው። እንደዛም ሆኖ ግን ሀና አሴርንና ተምቹን ተቆጣ። ለመጣችሁ በሞትስ ምን አገባችሁ ካለች በኋላ ተቆጣ ስትሄድ አሴር ተከትሏት ነበር። አሁንም አሴር ተከትሎ ሲያናግራት አሴር ላይ በጣም ጮኻበታለች። አይመለከትህም፣ አያገባህም፣ ለምን መጣክ? እኔ ሰው እንድትገለና ወይ የነገርኩህ ብነግርህስ ታዲያ እንድታስፈራራልኝ እንጂ ሰው እንድትገለና ወይ የጠየቅኩህ? በጣም ነው የምታሳዝነው ብላ ብቻ አሴር ላይ በጣም ጮኻበት ምናምን። አሴርም ውስጡ በጣም ተሰምቶት ነው የሄደችው ማለት ነው።
ከዛ ቀጥታ ወደ አባቷ ነበር የሄደችው። ወደ አባቷ ስትሄድ ያው ሲከፋት ቶሎ ብላ ወደ አቶ ኖላዊ ነው የምትሄደው እና ወደዛ ስትሄድ ደግሞ አቶ ኖላዊ ሊወጣ ሲል ነበር የደረሰው። አብረው ወጡ በሚለው ይያዝ። በሌላ በኩል ሰላምዬ በጣም ተጨንቃለች እና በጣም ስለጨነቃትና ስለዛ ሰውዬ እያሰበች ስለሆነ አሁንም እሷ ሌላ አማራጭ አልነበራትም። ይሄ ሰው ማን ነበረ? የአቶ መስፍን ወንድምም እሷ በዛ ሰዓት ተኝታ አይቷት ስለማያውቅ ምን ሆነሽ ነው ብሎ ጠይቋታል። እሷም የተፈጠረውን ነገር ነግረዋለች። ምን እንደሆነች ምን እየተከሰተ እንደሆነ ሰው እያስቸገራት እንደሆነ እንደውም እሷ አስበው የነበረው ሀናንም ጠይቋታል። በነገራችን ላይ ሰላም ምን ሆና ነው በዚህ ልክ የምትጨነቀው? የሆነ ነገር ተፈጥሯል ወይ? የሆነ ልጅ እያስቸገራት እንደሆነ ከቤተ ክርስቲያን ደርሰን ስንመለስ አይቻለሁ ምናምን ብሏል። ግን እሱ ያየው እሱ አይደለም። እሱ ያየው ቅዱስን ነው። የሚያስቸግራት ግን አንተ ነህ ነው። እና ሀናንም ሲጠይቃት አልመለሰችለትም። ነገር ግን ቅዱስ እንዳልሆነ ነግረዋለች። በድጋሚ ሰላምዬ ሲጠይቃት ሰላም ግን እናቴ ሰላም እኮ ምንም መደበቅ አትችልም እናቴ ትሙት በቃ ፍርጥ ነው። አንዳንድ ጊዜ ትመቸኛለች። በቃ አደባብቆ መኖር አትችልም እንደ ሀና። ሀና ሁሉንም በሆዷ ነው ትችልበታለች። አንዳንድ ሰው ጎበዝ ነው። እና ሰላም በቃ ተነግራለች። አሁን ለአቶ መስፍን ወንድም የተፈጠረውን ነገር ነግረዋለች። እሱም በጣም ጠበቅ አድርጎ ስለጠይቃት በመጀመሪያው አልነገረችውም ነበር። ነገር ግን በሁለተኛው ነግረዋለች። እያስቸግራት እንደሆነ አንተ ነህ የሚባል ደግሞም ሄዳ እንድታገኘው እናንተ አይ ሰላምዬ አሁን ቆይ እሱ እኮ ቢያገኘው ይገለዋል። ቆይ አጉቷን እስር ቤት ለማስገባት አስባ ነው። በዚህ ሰላም የሆነ በጣም ደፋር ናት ታውቃላችሁ። ይሄ ሰውዬ አሁን ግንባሩን ቢለው ያን አንተነህን እስር ቤት ነው የሚገባው አይደለ? ወይም ያኛው አንተነህን ቢመታው አንተነህ ወይ የሆነ ነገር ይሆናል። እና ሰላም እንደዚህ ማድረጓ እኔ ልክ ነው ብዬ አላስብም። ተሳስታለች። በጭራሽ በትልቁ ነው የተሳሳተችው። እንደዛ ማድረግ አልነበረባትም። የሰላምን በዛ የሀናን በዛ። ቤተሰብ ሀና የምትደብቀው ነገር በጣም በዛ። ሰላም ደግሞ የሆነ የምታጋልጠው ነገር በጣም ከፋ። እና ለማንኛውም ጠብቀውት ነበር። ነገር ግን አልሄደም። በሌላ በኩል ደግሞ ያው ሁላችንም እንደምናውቀው እዝራ በጣም ተናዶ መጠጥ ጠጥቶ የማያውቀው ልጅ መጠጥ ጠጥቶ ሰክሮ ራሱን ጥሎ ነበረ የገባውና አባትየው ቁጭ ብሎ እየጠበቀው ስለነበረ አባትየው በጣም ግራ ተጋብቷል። ልጁን በዛ ሁኔታና በዛ አይነት ሁኔታ በጭራሽ አይቶ ስለማያውቅ በጣም ተናዷል። አባትየው ያው ወደ ውጭ አውጥቶ ልጁን ባይናገረውም ምንም አላደረገውም። ብቻ ደግፎ አስተኝቶታል። ነገ እናወራለን ያለው። እዝራ የሰከረበት ምክንያት ደግሞ እንደዛ ጢምብራ ወስዶ የሰከረበት ምክንያት ሀና ሲደውልላት ስላላነሳች ሰላም ጋር ሲደውል ነበር የዋለው። መጨረሻ ላይ አንስታ ሀና ልታገባ ነው በቃ ሌላ ሰው ሊያገባት ነው ብላ ስለነገረችው እውነት መሰለውና ሄዶ ራሱን እስከሚስት ድረስ ጠጥቶ ሰክሮ ነበረ የገባውና አባቱ ጋር መጥቶ ማታ ሀና ሌላ ሰው ልታገባ ነው አልፈልግም አለችኝ። ሀናን ትቼ መኖር አልችልም። ሀናን አጥቼ መኖር አልችልም። ሀና ማለት ለእኔ ህይወቴ ናት፣ እስትንፋሴ ናት። ከሰው ውጭ ሌላ ሴት ያለ አይመስለኝም እያለ ነው ለአባቱ ሲነግረው የነበረው። እኔ አሁን እዚህ ላይ ግን ግራ የገባኝ ምንድን ነው ታውቃላችሁ ቤተሰብ? አቶ በቃሉ ስለ ሀና ማንነት ለማጣራት እየሞከረ ነበረ። አንተነህንም ጠይቆታል። ስለ ሀና ማንነት እንድታጣራልኝ እፈልጋለሁ ብሎት ነበር። ነገር ግን ስለ ሀና ማንነት አንተነህም ቢሆን ማጣራት አልፈልግም። ምናልባት ያውቅ ይሆን አላውቅም። ብቻ ግን መጀመሪያ እሱን በደንብ አድርገህ አዋራውና ከዛ በኋላ እንጠይቃለን ምናምን ያለውና በዚህ ተስማምተው ማታ ላይ በድጋሚ ሲገናኙ ግን ደስ የሚለው ነገር እዝራ ሳይሰክር በጣም ደስተኛ ሆኖ ነበር የመጣው። ምክንያቱም ሰላምዬና ሀና ሲያወሩ ሰላምዬ ነግራት ነበር። እዝራ እየደወለ አስቸግሮኝ ግን የሆነ ፕራንክ ሰርቼዋለሁ። ሀና ልታገባ ነው። ስለዚህ እኔም ተናድጃለሁ፣ ደስተኛ አይደለሁም ብዬው ነበርና እዝራ በጣም ተናዷል መሰለኝ ምናምን ስትላት ሀና ደግሞ ጨርቋን ጥላ ማበድ ነበረ የቀራት። ያም ሆነ ይህ ሀና በጧት ተነስታ እየሮጠች ወደ እዝራ ነበር የሄደችው። ወደ እዝራ ስትሄድ ሰላምዬ እኮ እንደዚህ ብላ ያለችኝ እና እየቀለደችብህ ነው ማርያምን ብላ ስትምልለት እዝራ ደስታውን እንዴት ብዬ ልግለጽላችሁ? በቃ ከሚያስበው በላይ ነበረ ደስተኛ የሆነውና እንግዲህ ያ እንደዛ ብላ ስለነገረችው ነው አባቱ ጋር ማታ ሲሄድ በጣም ደስተኛ እንደነበረና ያው የሽምግልናውንም ጉዳይ በቃ ችግር የለውም ሽማግሌዎችን ላክ ስላለችው አባቱን ሄዶ ችግር የለውም ሽማግሌዎችን ላክ ብላኛለች እና አባዬ አታስብ ሽማግሌዎችን ላክ ብሎት በጣም ደስተኛ ሆኖ ተለያይተዋል ማለት ነው ከአባቱ ጋር። ግን ትልቁ ችግር የሚሆነው ምንድነው? አሁን እዝራ ሀናን አጥቶ መኖር እንደማይችል አባትየው ሁሉ ተረድቶታል።
በጭራሽ። ግን ስለ ሀና ማንነት አባትየው ራሱ ቢጠይቀው እዝራ ሊናገር አልፈለገም። ስለ ሀና ማንነት ማውራት አልፈለገም። ስለ ሀና የማ ልጅ ናት፣ ምንድን ናት፣ ከየት ናት እንዴ? ግድ ነው ግን እኮ ቤተሰብ መናገር ነበረበት። አባትየው ማወቅ ነበረበት። እሱ ራሱ ስለ ሀና ማንነት በጭራሽ የሚያውቀው ነገር የለም። ሀናን ብትሆን ስለ እዝራ አባት ማንነት በጭራሽ የምታውቀው ነገር የለም። እና እንደዚህ መሆን ነበረበት ወይ? የት እስከሚደርሱ ድረስ ነው የሚጠብቁት? እልል ያለ ፍቅር ከገቡ በኋላ ሽማግሌ ተልኮ ምናምን እንግዲህ አስባችሁታል። አባት ለልጁ ሽማግሌ የሚልከው የልጅቷ ቤተሰቦች እነማን እንደሆኑ ሳያውቅ፣ ማንነታቸውን ሳያውቅ፣ ስለ ልጇ ማንነት ሳያውቅ ብቻ ነው ሽምግልና የሚላከው። እና እኔ አይቼ አላውቅም። በነገራችን ላይ እዝራም ቢሆን ሲጠየቅ ስለ ልጇ በጭራሽ አታስብ፣ ሀና ከሴቶች በላይ ሴት ናት፣ በእኔ ኩራ ተማመንብኝ ነው የሚለው። ግን እኔ ልክ ነው ብዬ በጭራሽ አላስብም። እየተሳሳተ ይመስለኛል እዝራ። እና እናንተ እንዴት አያችሁት? እስኪ ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ ማሮቼ።